yes ኤልያስ ኦን አድርገሃል አይደለም ያንተ ነገር አላረከውም እሺ ይኸውልህ እንደፈራሁት አየህ አሁን ሆኖ ነው ኦኬ ይሄው ያሰለጠንኩ ነው አብሬላ ያረጋችሁ መስለኝ 67 ሲገባ በቃ እንደዚህ ሆነ 77 አርገ 63 ነው ኤልያስ አወቀ ምን ለነገር እኮ የራሱ አንተ መሰልኩት አረኔ እንዳንተ አይደለም እኔ በጣም ሉኪንግ ጉድ እኔ ባስኩኝ ነው ባስክ እና ስቴት ጠይቄ ነበር ትናንትና አይታራ አንተ አልሰጠህም አልሰጠሁም አንተ ሰጠም እኮ ብዙ ጊዜ 600 አስተያየት ጥሩ ነው እንዴ በጣም የሚገርም ነው እንጂ ነን ፖለቲካል ስለሆነ አንተ ሰው እንደሱ ነው ኤግዛክትሊ ዛሬ ለመደምኩት ሰው ብዙ በቃ እንዲ ፋን ነገር ነው ቀልድ ነው የሚወደው ፌዝ ማለት ነው ያ ፏልት ነው የሚወደው ስለዚህ ኢንጌጅ ዳርጓል ኔክስት ዊክ አሁን ፀጉሬ ልቆርጥ ነው ያልኩት ኔክስት ዊክ ደግሞ ላግባ ብያወጣ ነው ያልኩት ይሄ ነገር ሁሌ ላግባ በህዝብ ውሳኔ ነው እና ኤኒዌይስ እንዴት ተሰነበታችሁ ከረጅም ጊዜ በኋላ ነው ኤልያስ በአዲሱ ኦፊሳችን የመጀመሪያ ቀናችን ምናሟሽበት ማለት ማሟሻችን ጎሽ ያሟሸ ነው 715 ዳንፎርዝ አቨኒው ላይ እንገኛለን አዲሱ ኦፊስ እንዴት አገኘው it's really interesting ጥሩ ነው እኔ ስመጣ ከልጆቼ ጋር ነበር የመጣሁት እና ዳፍንታ ወደ ፔፕ ወደዛ ሄድንና 750 ዳንፎርዝ ብለን 15 ነው 715 ብለን መጣ it's very good really ሰፊ ነው ጥሩ ነው ብዙ ዝግጅት ማድረግ እንችላለን ይሄ በተለይ አሁን ቦታ አጣ ምናምን ሰበብ የለም አንተ ነው ጨምሮ ምን ቦታ አጣው እኮ ስቱዲዮ አጣው እኮ ቶሮንቶ ላይብራሪ ቢዚ ይሆናል ምናምን ይሄ በቃ ለቀረጻ ሪሊ በጣም አንደኛ ጥሩ ነው ይመቻል ቅዳሜና እሑድ ሽት ላይ እዚሁ አውራ መንገድ ላይ ነው 715 ትሬን ስቴሽን ራሱ በቃ ምን 3-4 ደቂቃ ስለሆነ 500 ሜትር እኮ አይሞላም እንደዚህ ኤግዛክት በቃ ነው ሶ ያ 715 ቢ ፈርስት ፍሎር ላይ ታገኙናላችሁ and ዛሬ የመጀመሪያ ቀናችን ነው ማርች 30 በቀጣዮቹ ቀናት ማያምሹ ያንተ ነገር ያው ብቅ ጥልቅ ነው አጠፋም ደግሞ አይ ነው ይሄ በጣም ኢንትረስት ያደርገኝ እንደገና ነው ገባለ ወደሱ ያው የብዕርና ባሩድ ነው ያንዱ አለማራጌ ብዕርና ባሩድ መጽሐፍ ነው 100 መጽሐፍ ነው ላከልኝ እኔ እንኳን 50 ነበር የጠየቅኩት 100 አይ አንተ ምናምን ብሎ ጫነብኝ ሰውም ለነገሩ በጣም ደስ የሚል ይገርማል እስካሁን ጠይቄው እምቢ ያለኝ ሰው የለም ሁሉም ሰው ይገዛል 80 ምናምን ጨርሻለሁ በቲክ 20 መጽሐፍ ነው 20 መጽሐፍ very good 20 መጽሐፍ ነው ኦፍ ኮርስ የተወሰነውን ብር አልተቀበልኩም ይልካሉ አይረሱም ብዬንም ገምተው ግን ኢትስ ኦኬ ቢረሳም ደግሞ እኔ አንተ ወንድም ያው መጽሐፍ ላይ ብዙ ኢትስ ኦኬ አትሊስት አንድ ሰው ካነበበው በሚል ነው 500 ገጽ መጽሐፍ ነው ጥራዙ ከሱን ጀምር ቆንጆ ነው ጀርመን ነው አይ ቲንክ ያ ጀርመን የታተመው ሪሊ ቆንጆ ነው በነገር ላይ ነብዩ መስፍን የኔን መጽሔት ይሰራ የነበረ ልጅ ነው ዲዛይነሩ እና በጣም ጎበዝ ነው ለፍትህ መጽሔት የሚሰራ ነበር አሁን በጣም ሪሊ እንዲያም ኢምፕሬስ ያደረገኝ ነገር ስዕሉ ራሱ ይናገራል እና እዚህ ጋር ሰዎቹ ላይ ሲያርከፈክፍባቸው ሁሉ ኤግዛክትሊ ሰዎቹ ላይ ያርከፈክፋል ኦኬ ክላሽ ነገር አለ ክላሽ ነው ያለው እና ክላሹ እነሱን ሲረሽን ማለት ነው ኦኬ እዚህ ጋር ጣቶች ጋር በጣም ክሬቲቭ ነው ሪሊ ቬሪ ክሬቲቭ ወይንስ ብዕሩ ነው ብዕርና ባሩድ የሚል ነው በጣም ብዙ ርዕሶች ስላሉት ሁሉንም መዳሰስ አንችልም ዛሬ አንድ ቢያንስ አንስተን ኤልያስ አንተ ያው መቼም መጽሐፍ እናንተ የታወቀ ነው ሄደህበታል ከዲማ ነገውን ጀምራ እንግዲህ መጀመሪያ ይሄ ብዕርና ባሩድ በአንዱ አለማራጌ የተጻፈው የማስተርስ ዲዘርቴሽን ነው የማስትሬት ዲግሪውን በፖለቲካል ሳይንስ የጥናት ማሟያ ጽሁፉ ነው እና የ1966 የኢትዮጵያ አብዮትና የ2010 የዶክተር አብይን መምጣት እንደ ሰላማዊ ትግል አንድ ናቸው ወይ በሚል ነው አንስቶ ሄደው ለዚህ ወደ 25 ሰዎች ኢንተርቪው አድርጎ 18 ሰዎችን እዚህ ላይ አትሟቸዋል ለምሳሌ ከኢሃፓ ሊጀምርና ወይዘሮ ገነት ዘውዴ በኋላ ኢሃፓ በኋላ ብልጽግና ኦፍ ኮርስ ሌላ ልትወል ምንም አትችልም አንዳርጋቸው ጽጌ ኢሃፓ ግንቦት 7 በኋላም የብልጽግና ደጋፊ አቶ ክፍሉ ታደሰ ከመኢሶን ዶክተር ነገደ ጎበዜ አቶ አበራ ይማን በተለይ አቶ የዶክተር ነገደ ጎበዜ ኢንተርቪው አይገኝም የትም ቦታ ጋር የማይሰጥ ነው ከህዋት ገብሩ አስራትን ኢንተርቪው አድርጓል ከኦነግ እና ከዶክተር ዲማ ነገውን አድርጓል ህዋት እንትናንም አድርጓል ሴት አረጋሽም አድርጓል ሁለቱም ዲዚደንቶቹን ያደረጋቸው የተባረሩትን በስብሪቱን ጠይቆ ነበር እምቢ ያለው መሰለኝ ለጊዜው የነሱን አድርጓል በጣም ኤክሰለንት ኢንተርቪው በኔ አስተያየት የዶክተር ዲማ ነገ ነው ዶክተር ዲማ ነገ በዚህ በመሬት ጉዳይ ላይ እጅግ በጣም በተለይ እንዲያም ይሄ ቪዲዮ የሚጠቅመውና ይሄንን መጽሐፍ ሪሊ ማንበብ ያስፈልጋል ብዬ አሰብኩበት እጅግ በጣም ብዙ ከረንት ፖለቲሽንስ
የሚታወቁ ስም ያላቸው ስማቸውን መጥራት ብዙ ባያስፈልገንም ብዙዎች መሬት ላራሹን ይቃወሙ ነበር። መሬት ላራሹን ለሚቃወሙ ሰዎች ዶክተር ዲማ ነጎ የአዲስ አበባ ዩኒቨርሲቲ ፖለቲካ ሳይንስ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቴሲስ ያዘጋጁት ላይ በጣም ጥሩ ጥናት አድርገዋል እና ኢሊባቡር ውስጥ ለምሳሌ 75% የኢሊባቡር ህዝብ በ1960ዎቹ የነበረው ላንድለስ ነው፣ መሬት አልባ የነበረ ነው። አብዛኞቹም ያው በአብሰንሻል ላንድሎርድ በሌሉበት ግብር የሚያደርጉ ናቸው። ጭሰኞች ናቸው ማለት ነው። ጭሰኞች ናቸው። ለባለመሬት ተቀጥረው እኩል እየከፈሉ አርሰው ሙክቱንም ማሩንም ምናምን ፍየሉንም እየቀጠቀጡ የሚያቀርቡ ናቸው። ሌላው ኢንትረስቲንግ ነገር ሸዋ ውስጥ 67% የሸዋ ህዝብ መሬት አልባ ነው። ግን ኤልያስ ኦኬ ቆይ ጨርስና አንድ ጥያቄ አለኝ። ከዛ እንግዲህ ያኔ ሸዋ ስንል የይፋትና ጥሙጋ አውራጃ እዚህ እስከ መጨረሻው ድረስ ወደ ይፋት ወደ አጣዬ ምናምን አልፈ ነው። በዛ በኩል ባኮ የሚባል የወለጋ ድንበር ነው። በዛ ሻሸመኔ ነው የመጨረሻው አውራጃ ወደ እናንተ ጋር። ከዛ ጨቦና ጉራጌ አውራጃ በወሊሶ በኩል ነው የመጨረሻው። እና እነዚህን ሁሉ ነገሮች ሸዋ ትልቅ ነበር። 67% መሬት አልባ። በዛ ላይ የመሬት ይዞታውንም ነገር ስትመለከት እልፍ እያለ እዚህ ጋር አንድ ትንሽ ማሳ ይኖረዋል፣ 5 ኪሎ ሜትር ሄዶ ብጭቅ ያለ ይኖረዋል። አሁን የነፃ አውጪ ድርጅቶች ኦነስቲው ነው ደስ ያለኝ። አይ ፖለቲከኛ ሲሆን ዶክተር ዲማ ይጻፈውና ለብቻው ይጻፈው ነገር አንድ አይደለም። ምክንያቱም አማራ ገዢ መደብ ነው ተብሎ መሬት አልባ ነው 67%። ሌላው ኢንትረስቲንግ ነገር ሐረርጌ 95% የሚሆነው የሐረርጌ መሬት በ25 ሰዎች ነው የተያዘው። ከ25ቱ ሰዎች ደግሞ ራስ ብሩ ወልደ ገብርኤልና ልልተናኝ ወርቅ 95% ቦታውን ይዘውታል። it is amazing። እንግዲህ በ1930ዎቹ መጨረሻው early 40 ነው ሐረርጌ ተከፍሎ ባሌ ጎባ ይሆኑ። በፊት ባሌ በሐረርጌ ስር ነበር እና ይሄን ስትመለከት በጣም የሚያስደነግጥ ነገር አለው። በዛ ላይ ዶክተር ዲማ ነጎ ስለ ኢንተርናል ኮሎናይዜሽን፣ ስለ ሴትለር ይሄ የውስጥ ቅኝ ግዛት፣ ስለ ሰፋሪ ቅኝ ግዛት ያቀረበው ነገር አለ። ሌላ በጣም the most misinterpreted የሆነ misquoted የሆነ በጣም በሚስ አሰምሽን የተቀጠቀጠ ኢሹ ቢኖር የኢትዮጵያ የብሔር ብሔረሰቦች እስር ቤት ናት የሚለው የዋለልኝ መኮንን ጽሁፍ ነው። የዋለልኝ መኮንን ሲጻፍ አዳራሽ ውስጥ ሲያነበው እኔ ነበርኩ አለ ዶክተር ዲማ ነጎ። እና በቡድን ነው የተጻፈው። ኢትዮጵያውያን፣ አማራ፣ ትግሬ፣ ኦሮሞ፣ ኤርትራውያን ኢቭን ኤርትራውያን እንኳን ሲጽፉ እንደ ኢትዮጵያዊ ሆነው ያኔ ፓርት ኦፍ ኢትዮጵያ ስለነበረ ኤርትራ እንጂ እንደ ኤርትራ የጻፉት ነገር አይደለም። እኛ ሀገር የፋክት ሪቪው የሚያደርግ ቦዲ ስለሌለ ማንም የፈለገውን ነገር መስጠት ይችላል ይላል እና it is interesting ነገር ነው። ከዛ አንድ ሌላ ያስገረመኝ ደግሞ ነገር ምንድነው በሽግግር መንግስቱ ጊዜ ሊሳተፉ ይመጡና ኦነጎች አቶ ሌንጮ ለታም እንዳለው ማኪያቶ እየጠጡ ቲፒኤልኤፍ እና ኢህአዴግና ህወሓት ሻቢያ ነው የተነጋገሩ። ከዛ አንድ ሮበርት ኑጄጎ የሚባል አሜሪካን በቃ ጀነራል ተስፋዬ ገብረ ኪዳንን እየጨቀጨቀ በቃ ጥለውጣ በቃ ጦሩ ይበተንና እንደ ሶማሊያ እርስ በርስ ጦርነት ይነሳይል ነበር። ያ በቃ ልክ እዚህ ጋር በጣም በአስገራሚ ደረጃ ምናልባት ይሄ ለታሪክ ሊነገር ካስፈለገው ሊጠቀስ የሚገባው ነው። ያንተ ድምጽ ጥሩ ሳይሆን አይቀርም ለማንበብ። እና ቅርጽ ገጽ ላይ ነው። ቆይ እዚህ 345 ነው። 345 ላይ ነው። የሽግግር መንግስቱ ላይ ስትሳተፉ ከዛ በፊት ለንደን ኮንፈረንስ ላይ በሚለው ቀጥል አንብብ ይሆናል። ኦኬ 44 ነው። 46 346 የሽግግር መንግስቱ ላይ ስትሳተፉ ከዛ በፊት የለንደን ኮንፈረንስ ላይ ጥያቄው ዶክተር ዲማ ለንደን ኮንፈረንስ አልተደረገም። ሁሉም ዴሊጌሽን እኮ አልተሳተፈም። የትኛው አንደኛ ደርግ early ነው የወጣው። ያቀረበውም ዲማንድ አንሪያሊስቲክ ናቸው። ገቨርንመንት ሼር እናድርጋሉ ከሁሉ የተጣጣ የጋራ መንግስት 60% ይሰፋና 40% የወንበዴዎቹ ግን ኦልሬዲ እነሱ ኮተቤ ተርሰዋል። ወታደሩም ፈርሷል። መንግስቱ ዝም ብሎ አፍርሶ ነው ሄደው እና ምን ላይ ቆሙ ነው ዲማንድ የሚያደርጉት? ሌላ ነገር ኔጎሽት ማድረግ ይችሉ ነበር። ሌላው አሜሪካን ደግሞ ተስፋዬ ገብረ ኪዳንን ይጎተጉታል። እንደ ሞቃዲሾ ይሁንና አስገባቸው ወያኔዎችን እያለ እዚህ ሮበርት ኑዴጌ የሚባል የአሜሪካ ሰው ነበር። እሱ ደግሞ ተስፋዬን ይጎተጉታል። እሱ early ወጣ። ሶስታችንም ቢሆን አሜሪካኖቹ ለየብቻ እናገሩ በቃ እዛው አዲስ አበባ ሂዱና እዛው አንድ ላይ ጨርሱ የሚል ሆነ። መጨረሻ ላይ የነሱ ውሳኔ ጁላይ 1 ኮንፈረንስ ይደረጋል። እዛ ላይ ሄዳችሁ ተሳተፉ አሉ። እነሱም ደግሞ ይፈልጉ ነበር ያንን ለሌጂቲሜሲ እኛ መካፈል ይፈልጉ ነበር። ያኔ የሆኑ ሽማግሌዎች ነበሩ፣ ፕሮፌሰር መስፍን የመሳሰሉ ብዙ ነበሩ። እነሱ they were urging us የኦነግ ጦርም ይግባ አዲስ አበባና አትሊስት ባላንስ ያደርጋል የሚል ነበር።
እንዳለ ነው ኢንተርቪው እንዳለ ነው ኤዲት ማለት ነው። እንዳለ ነው። አክቹአሊ ኳሊቲውም ይሄ ነው። ምክንያቱም ኢንተርቪው ይሄ ኮንቨርሴሽናል ኢንተርቪው ነው። ኤዲት አልተደረገም። ኤዲት ቢደረግም ፖሊሽ አልተደረገም። እንዳለ ነው የጻፈው which is very good። ከዛ በኋላ ፕሬዝዳንትነትን፣ መከላከያ፣ ውጭ ጉዳይ ሚኒስቴርና ጠቅላይ ሚኒስቴርነት አንሰጣችሁም አለ ኢህአዴግ። ከዛ በኋላ የማይረባ ሚኒስትሪ ከሚሰጠን ውስጥ እንግባና እንታገላለን። ኢህአዴግ 32 ወንበር አለው፣ ኦነግ 12 ወንበር አለው። በኋላ መጨረሻ ምክትል ፕሬዝዳንት ሁን አሉት። ሌንጮ እንኳን ፈልጎ ነበር አለ። እኛ ግን በድርጅት አገት ነው። አንደኛ ሲምቦል ነው ሊሆን ይችላል። ከዛ እዛው ላይ ገጽ 347 ላይ እንዴት እንዳረገ እና አቶ ፈቃዱ ገዳሙ ተመድበው ነበር። በኋላ የካናዳ አምባሳደር ነበሩ ኢህአዴግ እንደገባ። ከዛ አገር ለቃችሁ ውጡ አለን አለ። ሌላ አንድ ትልቅ ነገር በተደጋጋሚ የማይነሳ ለዚህ ብሔር ብሔረሰብ ነገር ጥናት አጥንቶ የቀረበው አንተ ብታነበው ጥሩ ነው። ገጽ 347 ፓራግራፍ 2 ላይ 347 ፓራግራፍ 2 ላይ መጀመሪያውን ቻርተሩ በሚለው መጀመሪያውን ቻርተሩ ላይ ሪጂናል ኢሌክሽን ክልሎችም ይፈጠራሉ with the basis of language ደርግ ብሔረሰብ ኢንስቲትዩት ላይ ያስጠናው ነበር። ከሱ ወስደን ነው የት ነው ቋንቋ የሚነገረው በሚል በየወረዳው ዳታ አለ። ሁሉም ወረዳ በዛ ዳታ ክልሎች ተፈጠሩ። ኦልሬዲ 1992 እንደ አውሮፓ አቆጣጠር አዋጅ 7 ክልሎች ተፈጠሩ። በኋላ ላይ 14 ክልሎች ተፈጠሩ አዲስ አበባን ጨምሮ 5ቱንም ጨፍልቆ ነው 1995 ላይ እንደዛ ያደረገው። regional administration within 6 months of the charter ይመሰረታል በህዝብ ምርጫ የሚል ነው። አጓተቱት። ይሄ ምርጫ በምንም አይነት እንዳይካሄድ አደረጉት። መጨረሻ ላይ ሊካሄድ ሲል ጥለውታላቸው ጁን 1992 ጀርመስ መጥተዋል እያለ ይቀጥላል። ሌላ ዶክተር ዲማ ነጎ አንድ ኢንትረስቲንግ ነገር ስለ ደርግ ያደረጉት ነገር ምንድነው? በምንም አይነት ጉዳይ መገደል የሌለባቸውን ሰዎች በመግደሉ እነ ራስ አበበ አረጋይ እነሱን በመግደሉ የተፈጠረው ችግር በቀይ ሽብር በዛ ሌቭል ተተኪ ሆኖ ሊቀጥል አይችልም ነበር ይላል። ምክንያቱም እኔ ሐሳቤንም ስለገጠመልኝ ነው። ቀይ ሽብር የተጀመረው በሱስኒዮስ ጊዜ ነው። በካቶሊክዝም ኮንቨርሽን የዛን ጊዜ ነው። ለ9 ዓመት እንግዲህ በዛን ጊዜ ፖፑሌሽን ከ13000 ሰው በላይ ሞቶ ነበር ኖርማል። ከዛ በኋላ እነዚህ ሰዎች ገደላቸው። ኮሙኒስቶቹ ምንም ነገር ማድረግ ስለማይችሉ እንዴት እንደሞቱ ነገር ይናገራል። እና ይሄ ያበላሸው ነገር ነው ይላል። አንድ ኢንትረስቲንግ ፓርት ነው ይሄ። ፌር ሆኖ ካሉት ከቀረቡት ነገሮች ሁሉ በተለየ መንገድ ነው ያቀረበው። በዛ ላይ አንድ ኢንትረስቲንግ ነገር የሚያነሳው ነገር አለ። ኢህአዴግ ማነው ፒፒ 14 ሚሊዮን ብቻ ነው ያለው። የኢትዮጵያ ህዝብ ግን 128 ሚሊዮን ነው ይላል። ይሄንን ለታሪክ ብታነበው ደስ ይለኛል። 349 ጋር ነው ዘላስ ፓራግራፍ ላይ 349 እርግጠኛ ነው 49 ነው ዘላስ ፓራግራፍ። መፍትሄው ምንድነው? መፍትሄው ምንድነው ይላሉ። እንዴት ነው ከዚህ አዝሩት የምንወጣው? ዶክተር ዲማ አሁን የኢትዮጵያ ችግር የበለጠ እየተሳሰበ ነው። በየቦታ ያለው ሁኔታ ማሰብ የሚፈልግ ይመስለኛል። እና ኢትስ አፕ ቱ ዘ ፒፒ ፕሮግሬሲቭ ፓርቲ ፒፒ ነው ኃላፊነት ያለው ፕሮስፔሪቲ ፓርቲ አም ሶሪ ሆደ ሰፊ ሆኖ የተቀረውን ኢትዮጵያ አኮሞዴት የማድረግ 14 ሚሊዮን ብቻ አይደለም ኢትዮጵያ 128 ሚሊዮን ነው ይባላል። አሁን እነሱ 14 ሚሊዮን አባል አላቸው። ግን ያ ብቻ አይደለም ኢትዮጵያ ማለት ነው። ትንሽም ይሁን ትልቅ የሚቃወማቸው 5 ሰውም ይሁን ሀገር ሊበጠብጥ ይችላል። እና ወደ ሰፊ ሆኖ አኮሞዴት ማድረግ መቻል አለባቸው ነው የሚለው። ኦፍ ኮርስ ዘ ራፕቸር አሁን ብዙ የአማራው አለ፣ የትግራዩ እንዳለ ነው። ኦሮሚያም ውስጥ የተረጋጋ ነገር የለም። እና ይሄ ብዙ ቁጭ ብሎ በጥሞና ማሰብ ይጠይቃል። እንዴት ነው ከዚህ የምንወጣው? ይሄ ብሔራዊ ምክክሩ ይሄንን ችግር ለመፍታት አቅም የለውም። እኔ ከዛ ብዙ ተስፋ አላደርግም። ያው ቢኖር ጥሩ ነው። ቢሆንም ከየወረዳው ከየምኑ አይደለ የተሰበሰበው፣ ያው ፒፒ ነው የሚሰበስበው። የእነሱ ስትራክቸር ነው ወረዳው ምኑ እና ምን አይነት መፍትሄ እንደሚያመጡ ኦፍኮርስ እነሱ ሶሉሽን ካላቸው ነው የሚጠብቀው ለማለት ነው። ሌላው ስቴክ ሆልደር ግን ተበትኗል። ኦርጋናይዜሽን የለውም። መደራጀት አስቸጋሪ ነው። እና ለዚህ ነው እኛ የተውነው። 50 ዓመት ሞከርን፣ አልተቻለም። ይሄ በጣም ዘሞስት ክሪቲካል የሆነ ነገር ነው። ምናልባት ይሄንን ፕሮግራም የምክክር ኮሚሽን አባላት በተለይ ዶክተር መስፍን አርአያ፣ ፕሮፌሰር መስፍን አርአያ እነ ኮሚሽነር ሂሩት ገብረስላሴ እዚህም ላይ ኢንተርቪው ሰጣለች ቢሰሙ እኚህ ሰው እንግዲህ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ኃላፊ ናቸው። አሁንም ለፓርላማ ዘከረንት ፓርላማ የኤክስተርናል ኮሚቴው ቸርማን ናቸው። በሳቸው ሌቭል የምክክር ኮሚሽኑ ምንም ለውጥ አያመጣም ብለው ካመኑ ሌሎች ላይ በሌሎች ተቃዋሚያን የምክክር ኮሚሽኑ እይታ ምን ሊሆን እንደሚችል መገመት
አያስቸግርም። በጣም የሚገርም ነገር ነው። እዚህ ላይ ያንተን ሀሳብ መጨመር ይችላል። እጨምራለሁ። ከዛ በፊት ግን ቅድም ልጠይቅ እንዳላቋርጥ ብዬ ነው። ይሄ የፐርሰንቴጅ ስትናገር ሐረርጌ 95 ከመቶ፣ ሸዋ 67 ከመቶ፣ ኤልባቡር እንደዚህ ስትል ፊገሩን ለምንድን ነው የማምነው? የዶክተር ዲማ የሚናገረውን ፊገር ቁጥሩን ዳታውን ከየት አገኘው? ስለ ትንሽ ስትራይክ ባልጠይቅ ባላነሳው አየው። ኢትስ ጉድ አክቹዋሊ። አሁን አንደኛ ዶክተር ዲማ ነጎ ዮሐንስ ነጎ ተብሎ የኤሊባቡር ፊውዳል ልጅ ነው። ያኔ መሬት ይዞታ ሚኒስቴር ተቋቁሟል። መሬት ይዞታ ሚኒስቴር ተቋቁሞ እንዲያም ኢትስ ኢንትረስቲንግ ነገር ነው ያነሳው። ይሄንን ነገር በሌሎች ቦታ ላይ ማንሳት ይቻላል። ምክንያቱም ምን ነገር ይላል መሰለ፣ ቀላድ ያልተጣለበት መሬት እንዲሰፈር ያልተደረገው ሎላንዱ ብቻ ነው። በዛን ጊዜ መሬት ለመለካት ተሄዷል። በተሄደበት ቦታ ላይ የተገኘ ዳታ ነው። ምክንያቱም የመሬት ይዞታ ሚኒስቴር ተቋቁሞ እነ ፕሮፌሰር አለማንተ ገብረስላሴ ሄደው በጥናት ቲም ተቋቁሞ ማለት ነው። እነዚህ ዊስኮንሲን ሰርተው ተምረው የመጡት ጋይ ዘገየ አስፋው ፕሮፌሰር አለማንተ ገብረስላሴ እና ዳታው የዛን ጊዜ የነበረ ዳታ ነው። ይሄ በጣም ትልቅ ነገር ነው። ስጋቴ ለፖለቲካቸው ብለው የተፈበረከ የተጋነነ ዳታ እንዳይሆን ኖ ይሄ የሱ ቴሲስ የተጻፈው 1971 በፈረንጅ ይመስለኛል። ያኔ ደግሞ የአዲስ አበባ ዩኒቨርሲቲ ኦነግ አልተመሰረተም። ኦፍ ኮርስ 1971 የለም ኦነግ። የመጀመሪያው ሊቀመንበር ነው በነገር ላይ ዶክተር ዲማ ነጎ የኦነግ የመጀመሪያ ሊቀመንበር ነው። ከዛ በኋላ ናቶ ገላሳ ዲሌቦ እና ሌንጮ ምክትል ሆነው ሄዱት። ናቶ ፈርስት ጀርማን ነው። አዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ ዲፓርትመንት የቴሲስ የመጀመሪያ ጥናት መመረቂያው ነው። ኤግዛማይነር አለው። ዳታው ይጠናል። ያኔ ኢትስ ኖርማል እና ከፖለቲካው በፊት የነበረ ምሁራዊ ስራ ነው። ኦኬ ቆንጆ። ኤኒዌይስ እሱ ጥያቄ እሱን መጠየቅ ጥሩ ነው። አንድ ሌላ ኢንትረስቲንግ ነገር ብታነበው ጥሩ የሆነ ነገር የመጀመሪያው የ1952 መፈንቅለ መንግስት ቢሳካ ለውጥ የሚኖር 342 ላይ እንሄድና እቺን የመጀመሪያዋን አንብባት። ለብዙ ሰዎች እቺ አዲስ ሐሳብ ነች። የ1953 ዓመተ ምህረት መፈንቅለ መንግስት ቢሳካ ለውጥ የሚኖር ይመስሎት ነበር? የበኋላውንስ መከላከል ይቻል ነበር የሚለው ጥያቄው ዶክተር ዲማ ወል ያንን መፈንቅለ መንግስት እኔ እንደ ሪአክሽነሪ የሆነ መጥፎ ፕሬሲደንት ነው የምለው። የተገደሉትን ሰዎች ብትወስድ some of the most progressive elements ነበሩ። እነ ጀነራል ሙሉጌታ ቡሊ፣ እነ ራስ አበበ ለዚህ ሀገር ባለውለታ ናቸው። አንታይ ፋሽስት ሬዚስታንስ ሊድ በማድረግ ያኩ የኔቲስስ ውስጥ ራሱ ጽፌዋለሁ ጥሎ የሄደው ፕሬሲደንት ያ ባይሆን ኖሮ 97 ከመቶ ደርግ ያደረገው ጭፍጨፋ አይሆንም ነበር። ልክ አንተ የሱሲኒዮስ ኤግዛክትሊ እና ሌጋሲው ይሄ ነው። አየህ መጀመሪያ እንዲያው እዚህ ላይ ለመጨመር በ1976 የኢትዮጵያ ሰራተኞች ፓርቲ ኢሰፓ ሲመሰረት አቶ አማኑኤል አምደ ሚካኤል የፍትህ ሚኒስትር የነበሩት ሲናገሩ በ13 ዓመቱ በወታደሮች የተሞከረው መፈንቅለ መንግስት ውጤታማ ሆነ። ከ13 ዓመት በኋላ ከ53 የነ መንግስቱ ነው። አይ ይሄንን መፈንቅለ መንግስት ሪኮግናይዝ ማድረግ ትልቁ ነገር ጭፍጨፋን መቀበል ነው። እንዲያውም እኮ እዚህ ላይ አዘኑ ይላል ሁሉና ሲመጣ መጨረሻ የነበረው ገርማሜ ነበር። ምን አርቅ የታሰሩ ሰዎች ምን ይሆኑ እርምጃ ወሰድባቸው አሉት አለ። በኋላ ግን አዘኑ። ልክ ነው። ብርጋዴር ጀነራል መንግስቱ ነዋይ አዘኑ። ያ ሃርድ ላይነር ኮሚኒስት ስለነበረውና ቀይ ሽብር በዛ ሌቭል ነው መታየት። ብዙዎች ባህሪያችን ውስጥ የለም አዲስ ያመጣ ነው ቀይ ሽብርና ነጭ ሽብር የሃፓልና መይሶን ነው እያለ ያመጣል። ገርማሜ ነዋይና እኮ መንግስቱ ነዋይ መይሶኖች አልነበሩም። እና this is the most interesting ያቶ የዶክተር ዲማ ነጎ አስተያየት ሪሊ በጣም ጥሩ ነው። እና እንዲያውም እነዚህ ኢንተርቪዎች ወዳቸው በጣም ሪሊ ትልቅ ስራ ነው። አሁን በተለይ የገብሩ አስራትን እንሄድበታለን። የኮሚሽነር ሂሩት ገብረስላሴ አዲስ አበባ ወህኒ ቤት ሆና ኖትረዳም ደከርቸሌ ነበር የምትባለው ቀዩ ፍራብ በጣም ሶ ኢንትረስቲንግ ነገር ኮሚሽነሩ እና እነሱን በሙሉ እናያቸዋለን። በጣም አሪፍ ነው። ስለዚህ አመሰግናለሁ። እንኳን ይሄ መጽሐፍ ወደዚህ መጣ። ማንበብ ለሚፈልግና በተለይ ለወጣቶች አይ ኖ ኢትስ ወርት በተለይ ወጣቶች ይሄን መጽሐፍ ብታነቡት ሶሲዮሎጂስቶች፣ ሳይኮሎጂስቶች ሂስትሪ የምታጠኑ የሀገራችሁ ፖለቲካ ኮንሰርን የሚያደርጋችሁ ሪሊ ሴሌክሽኑ ጥሩ ሰዎች ናቸው። የኢትዮጵያን ፖለቲካ ከ1966 ከተማሪው ንቅናቄ ጀምሮ ገጽታውን ሊያስይዝ የሚያስችል ነገር ነው። እንግዲህ ለመጀመሪያ እንደምጎቻ ወግ አሟሸንበት አዲሱ 20 ደቂቃ ልገባ ነው። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በሳምንት አንዴ ከተቻለ 2 ጊዜ እንደዚህ ከኤልያስ ጋር ኤልያስ ካልሰነፈ እኔ እዚህ እስካለሁ ድረስ
ደስ ይለኛል። ቤቱ አቬለብል። አይ ብዕርና ባሩድ በጣም ይሄ የተኛ ስሜቴን የቀሰቀሰው ሪሊ ትልቅ ነገር ነው። አንደኛ የትም ልታገኛቸው የማትችላቸው ሰዎች በተለየ ሀሳብ፣ በተለይ ቴክኒካል ጥያቄ ይሄ የሚዲያ ጥያቄ አለመሆኑ ነው አሪፍ የሆነው። ለዲዘርቴሽን ስለሆነ የሚዲያ ቢሆን ራሳቸው ፕሮቴክት ያደርጋሉ። አሁን ለምሳሌ ሌንጮ ለታ እኮ ስልጣን ፈልጎ ነበር እኔ ከለከልከው ሊል አይችልም ዶክተር ዲማ ነጎ እና ኢት ኢዝ ሪሊ ሶ ኢንትረስቲንግ። በጣም ያላገኛችሁ ሰዎች ካላችሁ ቀሪ አይ ቲንክ 20 ኮፒ ቢሆን ነው። ዳንኤል መርጊያ ጋር ቤተክርስቲያን ቅድስት ማርያም አለ፣ ቄራ አለላችሁ። ሌላ ቦታ የት ነው? እኛንም ቴክስት ካደረጋችሁልኝ እንዲደርሳችሁ ማድረግ እችላለሁኝ። ከዛ በተረፈ በያላችሁበት መልካም የስራ ሳምንት ይሁንላችሁ። ለእኛም እንግዲህ መልካሙን ተመኙልን። አዲሱ ኦፊስ የምናርግበት የምንሰፋበት የምንበለጽግበት ልል ነበር። ብልጽግና ተወስዷል። እምቦሳ ሰሩበት እምቦዛ ይፈንጭበት ነው የሚባለው። ለኢትዮጵያ ኮሚኒቲ ግን አንድ ልትሰጥ ይገባል። ኮሚኒቲው ላይብረሪ ካለውም ቢቀመጥ ይሄ አንድ ኮፒ ሪሊ ያስፈልጋል ለኢትዮጵያ ኮሚኒቲ። ማንበብ ይወዳሉ። አይ እንደው ምናልባት ወደፊት መጥተው ማህበሩ ንባብ አያበረታታም። ብዙም ንባብ ምናምን ላይ ብዙም የሉበትም። ማህበር ውስጥ ብዙም ጊዜ አንፎርቹኔትሊ ንባብ ውስጥ የሉበትም። ድሮ አንብበው ከሆነ አላውቅም፣ ግን ባለፉት 5-6 ዓመት ኤክስፒሪየንስ እንዳየሁትኝ የንባብ እንትን የለም። እኛ እኮ አንድ ዓመት በጣም ብዙ የጻፉ ሰዎች እኮ ሞክረናል፣ እንሞክራለን፣ እንጥራለን። ኤኒዌይስ እንሞክራለን። ቴንክ ዩ በጣም በያላችሁበት መልካም ምሽት ይሁንላችሁ። እንደዚህ ስልኩ የሀፓርማ እንደዚህ እኮ ነው ለካ